Hello. Boss, let's go. ታሪካችን የሚጀምረው ስለ ጥንታዊ ቅርሶች ሳይሆን ስለ ራሱ ቤተሰብ ሚስጥር በሚጨነቀው አርኪኦሎጂስት ዶክተር ሆፐር ነው። ሆፐር ለዓመታት አንድ ጥያቄ ሲያሰቃየው ኖሯል። በ1970ዎቹ የወጣትነት ምንጭን ወይም ፋውንቴን ኦፍ ዩዝ ፍለጋ ወደዚህ ደን ውስጥ ገብተው የጠፉት ወላጆቹና አያቱ የደረሱ። ዛሬ ግን ከጥቂት እርምጃዎች በኋላ መልሱን ማግኘት ይጀምራል። በቁጥቋጦ ተውጦ ዝገት በልቶትና አቧራ ለብሶ የሚገኘውን የወላጆቹን አሮጌ መኪና ያገኛል። ይህ መኪና እዛ የቆመው ለጥቂት ቀናት ሳይሆን ለግማሽ ክፍለ ዘመን መሆኑን ቁልጭ አድርጎ ያሳያል። ፍንጮቹን በመከተል ሆፐር አንድ ራቅ ያለ የዋሻ መግቢያ ላይ ይደርሳል። ነገር ግን ገና ወደ ውስጥ ሳይገባ አንድ የማይታመን ነገር ያያል። በዋሻው አፍ ላይ የ19ኛው ክፍለ ዘመን ካውቦይ የሚመስል ልብስ የለበሰና ሽጉጡን የጨበጠ ሰው ቆሟል። የሚገርመው ግን ይህ ሰው ልክ እንደ ምስል ወይም ስታቹ ፍጹም ዝም ብሎ መቆሙ ነው። አተነፋፈሱም ሆነ የአይን ጥቅሻው አይታይም። ሆፐር ወደ ዋሻው ሲጠጋ በአየር ላይ ልክ እንደ ሙቀት እንፋሎት የሚርገበገብ መጋረጃ ያስተውላል። ሆፐር ያንን የሚያንጸባርቅ መጋረጃ አልፎ ልክ እንደገባ ዙሪያው ያለው ነገር ሁሉ ይቀየራል። ዝም ብሎ የቆመው ካውቦይ በድንገት መንቀሳቀስ ይጀምራል። ነገር ግን እንቅስቃሴው እንግዳ ነው። ልክ እንደ ተበላሸ ቪዲዮ በዝግታና እየተቆራረጠ ይንቀሳቀሳል። ለሆፐር ሰውየው በዝግታ የሚንቀሳቀስ ቢመስለውም ለካውቦዩ ግን ሆፐር በድንገት ከምንም ተነስቶ በፊቱ ዱብ ያለ መንፈስ መስሎታል። ሆፐር በድንጋጤ ወደ ኋላ ያፈገፍጋል። ተማሪዎቹ ቴይለር እና ጃኪን ቢያገኛቸውም ያየውን አስፈሪ ምስጢር ለድህነታቸው ሲደብቁ ይዛል። ነገር ግን ውስጡ ያደረው ጉጉት ሊያሳርፈው አልቻለም። ብቻውን ወደ ዋሻው ተመልሶ ይገባል። አሁን ግን ነገሮች ይበልጥ አስፈሪ ይሆናሉ። ፕሮፌሰር ሆፐር ከጠፋ በውጭው ዓለም 2 ሙሉ ቀናት አልፈዋል። ተማሪዎቹ ቴይለር እና ጃኪ ነገሩ ስላሳሰባቸው የፍለጋ ቡድን ያቋቁማሉ። ከነርሱ ጋር ካራ፣ ትንሿ እህቷ ቪቪ እና ጎረቤታቸው የሆነውና ጀብድ የሚወደው ፈርቢ አለ። እዛም እንደደረሱ ፈርቢ ተጠባባቂ ሆኖ ከላይ እንዲቀር ይደረጋል። Take this just in case. Yeah, or we can yell. ተልእኮም ሁሉም ነገር በካሜራ መቅዳትና ከታች ካሉት ጋር በራዲዮ ግንኙነት ማድረግ ነው። ቡድኑ የሆፐር ገመድ ዋሻው አፍ ላይ ታስሮ ያገኛሉ። ወዲያውኑ የራሳቸውን ዘመናዊ ገመድ አስረው ወደ ጥልቁ መውረድ ይጀምራሉ። ነገር ግን ያንን የሚያንጸባርቀውን የጊዜ መጋረጃ ባለፉ ቅጽበት በጆሮአቸው ውስጥ እንግዳ የሆነ የንፋስ ግፊት ይሰማቸዋል። ልክ አውሮፕላን ውስጥ እንዳሉ ጆሮአቸው ይደፈናል። ገና መሃል ላይ እንዳሉ ግን አስደንጋጭ ነገር ይከሰታል። ያሰሩት ጠንካራ ገመድ በድንገት ይበጠሳል። ልጆቹ ተንከባለው ወደ ዋሻ ወለል ይወድቃሉ። እዚህ ጋር ፊልሙ በጣም ጥልቅ የሆነ ሳይንሳዊ ነጥብ ያነሳል። ገመዱ የተበጠሰው ስለተቆረጠ ወይም ስለላላ አይደለም፣ ይልቁንም ስለበሰበሰ ነው። እስቲ አስቡት፣ ከመጋረጃው ውጭ ያለው የገመድ ክፍል ለሺህ ዓመታት ለቴክሳስ ፀሐይ፣ ለኃይለኛ ንፋስና ለዝናብ ተጋልጧል። ለልጆቹ ጥቂት ሰከንዶች ሲመስላቸው፣ በውጭው ዓለም ግን በመቶዎች የሚቆጠሩ ዓመታት አልፈዋል። ገመዱ በአይን ጥቅሻ ውስጥ አርጅቶ ወደ ትቢያነት ተቀይሯል። ከታች ተቀርቅረው ሳለ ፈርቢን በራዲዮ ለማግኘት ይሞክራሉ። ነገር ግን ከራዲዮ የሚመጣው ድምጽ ልክ እንደ ወፍ ጩኸት የሚመስል በጣም ፈጣንና ከፍተኛ ድምጽ ነው። ፈርቢ ሆን ብሎ ድምጹን ቀይሮ እያሾፈባቸው ይመስላቸዋል። እውነቱ እጅግ የከፋ ነው። ያ ጩኸት የፈርቢ ድምጽ ነው። ምክንያቱም እሱ ከላይ በፈጣን ጊዜ ውስጥ ስላለ እሱ የሚናገራቸው ሙሉ አረፍተ ነገሮች ለልጆቹ በዝግታ ጊዜ ውስጥ ስለሆኑ በሚሊሰከንዶች ተጨምቆ እንደ ወፍ ጩኸት ይሰማቸዋል። ልጆቹ አሁን የተረዱት አንድ ነገር ቢኖር መውጫው መንገድ ላይ ትልቅ ችግር እንዳለ ነው። መውጫ ፍለጋ ወደ ሌላ ክፍል የሚያመራ ዋሻ ውስጥ ይገባሉ። እዚያም የፈርቢን ሬሳ ያገኛሉ። የእርሱን ጎፕሮ ካሜራ አግኝተው ቪዲዮን ያጫውቱታል። ይህ የፊልሙ በጣም ልብ ሰባሪ ክፍል ነው። በቪዲዮ ላይ ፈርቢ ሲጠብቅ ይታያል። 1 ሰዓት ይጠብቃል። ከዚያም 2 ራዲዮ እንዳልሰራ የሚገልጽ ቪዲዮ ይቀዳል። ከዛም ፀሐይ በሰማይ ላይ በሚያስፈራ ፍጥነት መጓዝ ትጀምራለች። ቀኑ በሰከንዶች ውስጥ ወደ ሌሊት ይቀየራል። ፈርቢ የሆነ ችግር እንዳለ ይረዳል። ለቀናት ይጠብቃል። ሰውነቱ ይከሳል፣ ጸጉሩ ያድጋል። ለወላጆቹ የመጨረሻውን የስንብት ቪዲዮ በለቅሶ ይቀዳል።
ተስፋ ሲቆርጥ ጓደኞቹን ፍለጋ ወደ ታች ለመውረድ ይሞክራል። ነገር ግን ልጆቹ ጥቂት ደቂቃዎችን ብቻ ቢያሳልፉም ፈርቢ ገመዱን ይዞ ወደ ታች ለመውረድ ቢሞክርም ገመዱ ለሳምንታት ለቴክሳስ ፀሐይ በመጋለጡ ይበጠሳል። ፈርቢም ወድቆ ወዲያውን ይሞታል። ለልጆቹ ፈርቢ ከ5 ደቂቃ በፊት በህይወት ነበር። ለፈርቢ ግን የማይመጡትን ጓደኞቹን ሲጠብቅ በብቸኝነት ሞተ። ካራ የመጨረሻዋን የጥንካሬዋን ጥበቃ ተጠቅማ በድንጋዮቹ መካከል ባለው ጠባብ ቀዳዳ ወደ ላይ ተሳበች። ልቧ በከፍተኛ ፍጥነት ይመታል። የቴክሳስን ሞቃት አየርና ሰፊ ሰማይ ለማየት ጓግታለች። ከላይ ስትደርስ የጠበቃት ነገር ከምንም በላይ ነበር። የቴክሳስ ሰማያዊ ሰማይ ጠፍቷል። በሱ ምትክ ሰማይ ወደ ደማቅ ወይን ጠጅ ቀለም ተቀይሯል። አየሩ እንደ ከባድ ጭስ ሳንባን ያቃጥላል። ለመተንፈስ የሚከብድና እንግዳ ሽታ ያለው ሆኗል። ፀሐይ ግን ይበልጥ የምታስፈራ ነበረች። ልክ እንደ ተበላሸ አምፖል ትበራለች፣ ትጠፋለች። እያንዳንዱ የብርሃን ብልጭታ ለዓለም አንድ ሙሉ ቀን ነው። ቀናት፣ ሳምንታትና ወራት በካራ ዓይን ፊት እንደ ሴኮንድ ይከንፋሉ። ወደ ላይ ስትመለከት ግዙፍ የብርሃን ትሪያንግል በሰማይ ላይ ተንሳፎ አየች። እንደ ተራራ የሚያክል የፀሐይን ብልጭታ የሚጋርድ ግዙፍ መንኮራኩር። በዚያ ቅጽበት መራራ እውነት ተገለጠላት። በሺህ የሚቆጠር ዓመታት አልፏል። ምድር ባዶ ሆናለች። የሰው ልጅ ታሪክ አብቅቶ ከሰው ልጅ የተረፈው በዚያች መንኮራኩር ውስጥ ያለው ነገር ብቻ ነው። ካራ በፍርሃት እየተንቀጠቀጠች ወደ ዋሻው ተመለሰች። እጆቹ የዓለምን ፍጻሜ ስትነግራቸው በድንጋጤ አዩአት። እነሱ የቆየችው ለ3 ሰከንድ ብቻ ነበር። ዓለም ጠፍታለች ስትላቸው አላመኗትም። ነገር ግን ከዋሻው አፍ የሚመጣውን ብርሃን ሲመለከቱ ሁሉም ነገር ቆመ። ፀሐይ ስትርገበገብ፣ ምድር በብርሃን ፍጥነት ስትሽከረከር አዩ። እዚያ በሚቆምበት በእያንዳንዱ ሰከንድ ከ1000 ዓመት በኋላ የሚመጣው የሰው ልጅ ታሪክ 1 ዓመት እየተሰረዘ መሆኑን ተረዱ። ወደ ዋሻው ጥልቀት ሲሸሹ ባህል ላይ እጅግ ጥራት ያለው የውሃ ገንዳ ያለበት ክፍል አገኙ። ይህ የወጣትነት ምንጭ ነው። የዋሻው ጥልቀት ጊዜን ይበልጥ ስለሚቀንሰው እዚህ ጋር ጊዜ እንደ በረዶ ይቆማል። ውሃው የመፈወስ ኃይል ያለውና ማንኛውም ነገር ባለበት እንዲቆይ የሚያደርግ ምትሃታዊ ኃይል ነው። ነገር ግን ብቻቸውን አልነበሩም። በተለያዩ የታሪክ ወቅቶች ወደ ዋሻው ገብተው በጊዜ ወጥመድ ውስጥ የቀሩ ጠባቂዎች ከጥንት ዘመን የመጡ ሰዎች ጥቃት ሰነዘሩባቸው። እነዚህ ሰዎች ዋሻውን እንደ ቅዱስ ስፍራ የሚጠብቁና ወደ ውጭ ለመውጣት ተስፋ የቆረጡ ነበሩ። ግርግሩ በረታ። ልክ በዚህ ሰዓት አንድ ግዙፍና የጠፈር ልብስ የለበሰ ሰው በብርሃን ታጅቦ ብቅ አለ። ይህ የዳበረ ሰው ኢቮልቭድ ሂውማን ነበር። እነዚህ ሰዎች ከ1000 ዓመታት በፊት ምድርን ጥለው ወደ ከዋክብት የሄዱ ቢሆንም በጊዜ ወጥመድ ውስጥ የቀሩትን ወንድሞቻቸውን ፈጽሞ አልረሱም። ያ የጠፈር ልብስ የለበሰ ግዙፍ ሰው በጊዜና በቦታ መካከል ድልድይ ሆኖ ቆሟል። ካራና ጓደኞቿ በጠፋችው ምድርና በአዲሱ የሰው ልጅ ስልጣኔ መካከል ያሉ የመጨረሻዎቹ እውነተኛ ሰዎች ሆነዋል። ቴይለር ከጥንታዊዎቹ ሰዎች ጋር ሲዋጋ ይገደላል። ነገር ግን ግዙፍ ሰው ሬሳውን ወደ ውሃው ውስጥ ይጎትቷል። በሰከንዶች ውስጥ ውሃው ቁስሉን አድኖ ወደ ሕይወት ይመልሰዋል። ግዙፍ ሰው እነርሱን ሲከላከል ይሞታል። ነገር ግን የሰው ልጅ በከዋክብት መካከል የሚኖር ዘር እንደሆነ የሚያሳይ ሆሎግራም ትቶላቸዋል። የሆፐርን ቤተሰቦች ዋሻ ውስጥ ልክ እንደ ሐውልት ሆነው ያዩዋቸዋል። ከላይ ሲደርሱ ካራ ቀደም ብላ ካየችው ግዙፍ መንኮራኩር የሮቦት እጆች ወደ ታች ይወርዳሉ። እነዚህ አዳኝ ድሮኖች ናቸው። መጨረሻው ተአምር ነው። እነዛ የወደፊቶቹ ዓለም ሰዎች ሁሉንም ያድኗቸዋል። ልጆቹን፣ ፕሮፌሰሩን፣ የጠፉ ወላጆችንና ካውቦዮችን ጭምር። ፊልሙ የሚያበቃው በታላቅ የጠፈር መንኮራኩር ላይ ነው። ፕሮፌሰሩ በመጨረሻ ከቤተሰቦቹ ጋር ይገናኛል። ልጆቹም ምንም እንኳ ፕላኔታቸውን ቢያጡም በራሳቸው የልጅ ልጆች እንደተረፉ ይረዳሉ። እነርሱ አሁን ከማይገመተው ጋላክሲ አዲስ ቤት ፍለጋ የሚጓዙ የ21ኛው ክፍለ ዘመን ሕያው ቅሪተ አካል ናቸው። ይህ የሚያሳስበው ነገር ቢኖር በአንድ ዋሻ ውስጥ ለ1 ሰዓት በመቀመጥ የ5000 ዓመታትን ታሪክ ማለፍ ቢችሉ ያደርጉት ነበር።